በጎንደር ዙሪያ ሰሞኑን ስለተፈጸመው ድርጊት የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ይቅርታ መጠየቋ ተሰምቷል። በየሙሉ ወንጌል ሰሜን ምዕራብ የአዘዞ አጥቢያ አውጥተዋለች የተባለው ደብዳቤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ወንድምና እህቶቻችን በሙሉ ይቅርታ መጠየቅን ይመለከታል የሚለው ደብዳቤው የጎንደር ሙሉ ወንጌል አማኞች ኅብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል ብሎ ይጀምራል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓመተ ምህረት የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያዊነትም ሆነ ከጎንደርነት ባህል ያፈነገጠና በተለይም የኦርቶዶክስ ሃይማኖት ተከታይ ወንድምና እህቶቻችንን በእጅጉ ያሳዘነ በመሆኑ ይህን አይነት ስህተት ከዚህ በፊትም አላደረግንም፣ ከዚህ በኋላም አናደርግም። አሁን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር አገራችንን ኢትዮጵያን ይባርክ ይላል። ይህ ደብዳቤ ሰሜንን ለኢየሱስ በሚል ንቅናቄ ተንቀሳቅሰው ትላልቅ የአንገት መስቀልና ማኅተብ ያደረጉ ሰዎችን ወደ ፕሮቴስታንቲዝም እንዳስገቡ አድርገው በስፋት ምስልና ፎቶዎችን ካሰራጩ በኋላ የመጣ ነው። ይህም ተባለ ይህ የሰሞኑ ክስተት ይህኛውም የይቅርታ ደብዳቤ በቤታችን ውስጥ ያልሰራነውን ከባድ የቤት ሥራ ያሳየናል። ለነገ የታቀደውንም አፈትልኮም ቢሆን በትንሹ አይተናል። ኩኒ ደመላሽ ዘአርባ ምንጭ እንዲህ ይለናል። የደቡብ ኦርቶዶክሳውያን ለሰሜኖቹ ጥሩ ትምህርት ናቸው። የደቡብ ኦርቶዶክሳውያን ወርቃማ ዘመናችሁ የቱ ነው ተብለው ቢጠየቁ በልበ ሙሉነት የ16ኛው መቶ ክፍለ ዘመን ብለው ይጀምራሉ። ይህ ዘመን ታላላቅ ኦርቶዶክሳዊ አባቶች ተነስተው ምድሪቷን በወንጌል ያረሱበት ዘመን ነበር። ጻድቁ አባታችን አቡነ ተክለ ሃይማኖትን ጨምሮ እንደና አባ ባህሪ አይነት ታላላቅ አባቶች የእግዚአብሔርን ወንጌል ለፍጥረታት ጆሮ አድርሰው ኦርቶዶክሳዊነትን በስፋትና በብዛት አድርገው በደቡብ አጽንተዋል። የዛሬ 500 ዓመታት ወደ ኋላ ስትሄዱ ሊቃውንት የሚፈሩበት እንደ ጋሞ፣ ወላይታ፣ ቦንጋ የመሳሰሉ ዞኖች ትላላቅ የመንፈሳዊ ልህቀትና የፍልስፍና ማዕከላት ነበሯቸው። ለማዕረገ ፕትርክና ጭምር የሚበቁ መነኮሳት ይፈልቅባቸው ዘንድ ምክንያት ነበሩ። የእኚህ ልህቀት ማዕከላት አሻራ ዛሬም በጥንታዊ የደቡብ ኢትዮጵያ ገዳማት ውስጥ በሰነድነት ተሰንደው ይገኛሉ። በጅማ በኩል ወደ ደቡብ ሊገባ የታገለውን እስልምና ጭምር ገድቦ በአስተምህሮትና በውጌ የታደገው ቦንጋ አካባቢ ያለው ጠንካራ ደቡባዊ የኦርቶዶክሳዊነት ስለንቦና ነው። በዚያ ዘመን እንደነ ብርብር ማርያም አይነት ገዳምነት የሲሶ መንግሥት ሚና ሁሉ ወስደው ወንጌልንም ሕዝብንም ጭምር ማስተዳደር ጀምረው ነበር። ጋሞዎች ይህንን ዘመን ቤኒ ክርስቲያን ላይታ ይሉታል። የቀደመው የክርስትና ዘመን እንደማለት ነው። የደቡብ ኦርቶዶክሳውያን ወርቃማ ዘመን። ነገር ግን ባለፉት 100 ዓመታት በኋላ ሁሉም ነገር በተቃራኒው መውረድ ጀመረ። ሀገሪቷ የሚገጥማት የሥርዓተ መንግሥት ለውጥ ተከትሎ ኦርቶዶክሳዊ ሐዋርያዊ አገልግሎት እጅጉኑ መዳከም ጀመረ። ሕዝቡ መሪና አባት ማጣት ጀመረ። አብያተ ክርስቲያናት መዘጋት፣ ሕዝቡም እየተበተነ ወደ ባህላዊ አምልኮ ዞረ። በደቡብ ኦርቶዶክሳዊነት አብሮ መዳከም ጀመረ። ይህ አጋጣሚ ለሚሽነሪዎች በጎ ማዕድ ሆነላቸው። ስትራቴጂ ነድፈው ወስነው አሰለጠኑ። ፕሮጀክቶችን ይዘው መጡ። ስካንዲኔቪያ ሀገራት የዘመቻው መሪና ፈጣሪ ነበሩ። በተጠና መልኩ አንድ ሁለት እያሉ ያቺ የነብርብር ማርያም ገዳማት ምድር የሆነችው የደቡብ ኢትዮጵያን አብዛኛው ስፍራ በፕሮቴስታንቲዝም አስተምህሮ አጠመቁ። ውጤቱ የታየው ግን ሚሽነሪዎቹ ከተሰማሩ 60ና 70 ዓመታት በኋላ ነው። ይህን ሴራ የተረዱት የደቡብ ኦርቶዶክሳውያን ባለፉት 10 ዓመታት ከእንቅልፋቸው መንቃት ጀመሩ። በአካባቢው ቋንቋ፣ በወጣቶች ስለንቦና፣ በገጠር አገልግሎት ላይ በእልህ ወደ ሥራ ገቡ። ጥቂት መቋቋም፣ በብዛት መታገል ተጀመረ። ፕሮቴስታንት ውስጥ በሚፈጠረው
የእርስ በርስ አስተምህሮት መፋለስና በሐሰተኛ ፓስተሮችና ነቢያት ውስጥ ወጥ የረገጠ የአምልኮ ልምምድ ደቡብ ላይ ያለው ፕሮቴስታንቲዝም ፒክ ሌቭል ደርሶ ለመመለስ ማዝገም ጀምሯል። ይመለካሉ። ኦልሞስት ፓስተሮቻቸው መጽሐፍ ቅዱስ እንኳን ተሸክመው ፑልፒት ላይ አይወጡ። የሚስቶቻቸውን ቦርሳ እንኳን የሚሸከም ዲያቆናት አላቸው። የሚራመዱበት የተለየ ነው። የሚራመዱበት እኔ በአይኔ ያየሁትን ነው የማወራችሁ። የሚራመዱበትን ቦታ ሁሉ የምትወለውል ወልዋይ ዲያቆን አለች። እግራቸው ሊያርፍበት ያሉት ማን ኦፍ ጎድ ደር ወርሺፕ የፈለጉትን ነው የሚያደርጉት። ዕድሜ ለሰንበት ትምህርት ቤትና ራሳቸውን ሰውተው ለሚያገለግሉ አገልጋዮች ይሁንና በማር የተለወሰ የመርዝ ወንጌል ደቡብ ላይ ማክተም ጀምሯል። ኢየሱስ ጌታ ነው ብትል የሚደናበር ምእመን ደቡብ ውስጥ እየጠፋ ነው። ኢየሱስ ያድናል የሚል ድምፅን ከመቅደስ እንጂ ከጎዳና መስማት አልወደደም። እዛ ቤት ያለው እንቅስቃሴ የሕይወት ህብስት የሌለበት እንደሆነ ተረድቶ ያንተና የእኛ ኢየሱስ የሚል መለያ ድልድይ ተሰርቷል። ጥቂት ንቃትና አደረጃጀት፣ አሰሪ መዋቅር፣ ብርቱ አባት ቢኖር ደቡብ ላይ ያለው ኦርቶዶክሳዊ ምህሩን ማጭጃው ዘመን አሁን ነበር። ስንደመድመው በተዘናጋ ትውልድ መሃል ብዙ ሊቃውንትና አድባራትን መያዝህ የዛሬ 100 ዓመት ላለመበላት ዋስትና አይሆንም። የቅባትና ጸጋ እንቅስቃሴ ብቻ ሰሜንን ሊያነቃ ይገባ ነበር። ቅባትና ጸጋ በዝምታና በአርምሞ ሰሜን ላይ የተተከሉ ገዳማትንና አድባራትን ጭምር የወረሰው በአንድ ገዳም ውስጥ መንበር ለይቶ ቤተ ሚናስ ቤተ ጣዕማስ ብሎ ተወጋግዞ እምነትን ለሁለት የከፈለው ቅባትና የጸጋ የሰሜን ሊቃውንቶች መዘናጋት ያስከፈለው ዋጋ ነው። ሰሜንን ከመንፍቅና ለመታደግ የደቡብ ኦርቶዶክሳውያን ጥሩ ትምህርት ናቸው። ብፁዕ አቡነ ሺኖዳ ወጣት የሌላት ቤተ ክርስቲያን ራእይ አልባ ናት እንዳሉት ሰንበቴ ተብሎ የተቀመጠው አደረጃጀት ወጣቱን በሚያቅፈው ሰንበት ትምህርት ቤት ውስጥ ተለውጦ ቤተ ክርስቲያን አስተማማኝ መሠረት ላይ መቀመጥ ይኖርባታል ይለናል። የተከበራችሁ ውድ የተዋህዶ ዶክመንተሪ የዩቲዩብ ቻናላችን ቤተሰቦች ቻናላችን ተዋህዶ ዶክመንተሪን ሰብስክራይብ በማድረግ ወቅታዊ የቤተ ክርስቲያን መረጃዎችን፣ ዘጋቢ ፊልሞችን፣ መንፈሳዊ ትረካዎችና ፊልሞችን፣ ሌሎችም መንፈሳዊ መርሃ ግብራትን ማግኘት ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።